ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛ አድርሱን እነዚህ ነሐጫ አድርሱን እነዚህ ቆሻሻ ነሐጫ ማለት ነው። አንተ በክብር ብትይዛት ኖሮ ሩታ ከእጅ ካታመልጥህም ነበር። ልክ አሁን ከእጅ ስትወጣ ያዙ ይልቀቁኝ እንደምንድን አንተ እኮ ነው የተውካት ሩታ አንተ ነህ እንደ ቆሻሻ የጣልካት እንጂ ማንም አይጥናትም። ሩታ እንደ እንቁላል እንዲህ ተንከባክባ ብትያዝ ልጅ ናት። እጇን እየጎተትክ ምናምን በቃ ፍንግን ማለች አለ እንዴ ቡታጅራ እኮ የሚያስታርቅ የለም የሚያጣና እንጂ። የአዲስ አበባዎቹ አያቸዋቸው አይደለም ፍሬኛ ዳጊ እንዴት እንዳስታረቋቸውን ውብዬና ናቲ እናንተ ጋር የሚደባደብ ቦክሰኛ ነው ያለው። ስለዚህ ሩታ እየቀጥይበት እኔ ወድጄልሻለሁ። ቲሸርት 11 ከሰሞኑ ጠብቁኝ። ሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ግሪሶች እንዴት ናችሁ? ዛሬ እንግዲህ ሞዬ ዝምታዋን ሰብራለች። የሩታ ሁለተኛ እናቷ ማለት ነው። ስፈልግ ታጥባታለች፣ ስፈልግ ታመጉሳታለች። ዛሬ ደግሞ በአብርሽ ላይ አንተ ነህ አመለኛ ያረካት፣ አንተ ነህ የከዳሃት፣ አንተ ናት የተውካት፣ አንተ ናት ቅድሚያ የከዳሃት እያለች እንግዲህ የምታዳምጡት እንግዲህ እሳት ጎርሳለች። ብዙ ሰው እንግዲህ አብርሽን አመለኛ ያደረካ ሚስትህን በገዛ እጅህ አንተ ነህ ሩታን በመሰደቧ ሁለተኛ ማለት ነው። ሩታንም እያጣጠቧት ነው። የማታው ቪዲዮ በጣም የሚያስጠላ ነው በሰው እይታ ማለት ነው። ነገር ግን የሰራችው እሷ ወንድ ይዛ መምጣቷ እንጂ ቪዲዮ መስራቷ ኖርማል ነው። ወንድ ልጅ ሲመጣ ደግሞ በሰል ያለ ወንድ ማምጣቷ ለሽምግልናም ቢሆን ደስ ብሎን ነበረኛ ማለት ነው የእሷ አድናቂዎች። ነገር ግን በአብርሽ ደግሞ በፍቅር እና በሰላም ሳይሆን በጣም መፍታት ነው የፈለገው። በቃ አለ አይደለ እናንተ ነብር እኮ ነው የሆነው አብርሽ። ነብር አትንካታለው። አቤት ጌታዬ፣ መጀመሪያ ያንን ሁሉ ሴቶች ሲደረድር ግን ይሄን ነበር አብርሽ። ለሷ ስሜት መጠንቀቅ ለምን አቃተው ግን? አሁን እሷ ቆረጥኩኝ የራሴ ህይወት እኖራለሁ ብላ ስትል ለምንድን ነው ግን እንደዚህ ያደረገው? እኔ በደንብ ማታ ቪዲዮውን ሳላይ ነው የለቀኩት የሰራሁት ማለት ነው። ከቶክቶክ ነው ያንን ቀንጭብ አደረኩላችሁ። ለምን ብሙሉ ማያት ጊዜ አላገኘሁም ማለት ነው። ነገር ግን ሳየው ጨርሼም ሳየው በጣም ነው ነብር የሆነው። እንደዚህ እንደሚያምኮ ሩታም ያማታል በእውነት። አንተ ያረካቸው ሁሉ ድርጊት እኮ ያማል፣ በእውነት ያማል። ሴት ልጅ ያማል። እኔ እንደዛ ነው። እኔ አሁን አብርሽን ጠርቼ አይደለም እንደዛ መተቸው። በጣም ነው የሚያማው። ሴት ልጅ በሴት ላይ ሴት መደረብ በጣም ነው የሚያማው። የሩታ እንኳን ለጨዋታ ድምቀት ነው። የሰው እርግዝና የዛ የሰው ሚስቱና ምንም ታረጋለች ብለው የሚያስብ ሰው ካለ ይሄ ደንቆሮነት ነው። እንግዲህ ህጋዊ ሚስት ነው ህጋዊ ባሌ ነው እያሉት ከርመው ዛሬ ላይ ድራማን ቢሰሩ እንግዲህ ከሌላ ወንድ ጋር ምንም ትፈጥራለች ብዬ እምነት የለኝም። ማለት የሰው እርግዝና አርጉዝ ናት። እንግዲህ እርግዝናዋን ውሸት ነው እንደ እርግዝናው። ስለዚህ እሙዬ አብርሽን ሄደሽበታል። እኔ እንጃ አንቺ እኔ ምን ማለት አልችልም። ያውን ትልቅ እህታችን ነሽ። በጣም ብዙ መስዋዕት ከፍለሻል። ነገር ግን እስቲ ተረጋጊ፣ ነገሩን እንጨርሰው፣ እስቲ መጨረሻውን እንየው። ነገ እንግዲህ አብርሽ ደግሞ ዛሬ ምን እንደሚለቀው አናቅም፣ ምንን ይዞ እንደሚመጣም አናቅም። እንግዲህ ሩታን ተስፋ እንደቆረጠ ሰው ነው አልፈልግህም ያለችው። እንግዲህ ዛሬ ላይ ደግሞ ፎቶም ሊወስድ ይችላል፣ አይታወቅም። ሩታ ግን እኔ የምትመለስ አይመስለኝም። ፋሚሊ ያ ሁሉ የሴት ጋጋታ ተስፋ አስቆርጧታል። እኛ በማናውቀው መንገድ ትጨቃጨቃለች ማለት ነው ከሱ ጋር። ሚዲያ የምናየው ብቻ አይደለም። እንደ ሩታ ንግግር ከሆነ በጣም ሰርችቷታል። በጣም ነው የሰለቻት፣ እኛ እንደሰለቸን ማለት ነው። እኔ በጣም ነው የሰለችኝ እና አብርሽና ሩታ ህይወት። ዛሬ በፍቅር ይመጣሉ ስንል ተጣልተው የሆነ ነገር ይዘው ነው መጣው፣ የሆነ ሰው ይዘው ይመጣሉ። እንከፍታለን፣ እናሳድጋለን። ዩቲዩብ ዛሬ በሰላም መጥተው ነው ዛሬ ፍቅር ናቸው ብለን ስንል የሆነ ነገር ይፈጠራል። ማለት ፋሚሊ ላይክ ሰብስክራይብ አድርጉ። የሙዬም ቪዲዮ ነው ያመጣሁላችሁ ዛሬ። ቢከፋችሁም ቢደላችሁም እኔ አብርሽ እንዲሰደብ ፈልጌ አይደለም። ነገር ግን እሱ ያሳለፈው ድርጊት ያረጋት ድርጊት እኔ ራሴ ላይ ሆኜ ስለማየው እንደ ሴት
ዛሬ ላይ እሷ ስራ ብትጀምር በግሏ ፍቅረኛ አለችም መቼም አላለኝም። ህይወቴን መኖር ነው የምፈልገው፣ መጨቃጨቅ ሰርችቶኛል፣ ህይወትህን ኑር እያለችው ነው። ሴት ልጅ እንደዚህ ካለች በእውነት ፋሚሊ እየቀለደች አይደለም። ሴት ልጅ አልፈልግም እኔ ከሀወዳ የራሴን ህይወት ነው መመራ ብላ ከተናገረች የወሰነችው ውሳኔ ያላት ማለት ነው። እናንተ ድራማ ነው ትላላችሁ። ድራማ ነው። እኔ አላምንም። እኔ ድራማ ነው ብዬ ደምድሜ መስራት አልፈልግም። እና እስኪ እኛንም ገፍተር አድርጉን እያልኩ ነው። እስኪ ያሳድጉን። እኔም ሰብስክራይብ እፈልጋለሁ ቅመሞችዬ። እና ሙዬ በቲክቶክ እየቀወጠችው ነው አብርሽን። አንተ ለሐጫም እያለችው ነው። ሲያወት ያላማረው ሲበሉት ያቀራል አለች። ቲክቶኳን ከፍታ እየረገጠችው ነው። ይሄ ቀንጨብ አድርጌ ነው ይሄን ያመጣሁላችሁ ማለት ነው። አንተ ለሐጫም ታንተ ብሶ ስንቀሃታል እኮ አርክሰሃታል እኮ ሰው አልመሰለችህም እኮ እያለችው ነው። ዛሬ ከእጅ ስትወጣ ነው እንዴ የታየህ እያለች ነው አቶ እሙዬ ማለት ነው። የሩታ ሁለተኛ የእንጀራ እናቷ ማለት ነው። አዎ የእንጀራ እናት ነኝ ብላለች። እንግዲህ ራሷን እየጨንቋለም እና ውድ ፋሚሊዎቼ የኔ እንቁዎች ማለት ነው ሰብስክራይብ እያረጋችሁ ይሄን ቪዲዮ ስታዩት ላይክ ሼር እያረጋችሁ ያበረታታችሁኝ ነው። በጣም አመሰግናለሁ። 10 ኪሎ ልታስገቡኝ ነው ብያቸዋለሁ። በእውነት ምንም ሰርች አይደለም አብርሽ ታየልኩኝ እንደዚህ ማድረሴ በእናንተ በደጋግ ኢትዮጵያኖች የኔ እንቁዎች ትዴጊ ስሪ ብላችሁ ነው። አንዳንድ ክፉም ቢኖሩም ደጋግ ኢትዮጵያኖች አላችሁና በጣም አመሰግናለሁኝ። አሪፍ ነገር ሰርቼም እንደማስደስታችሁ ተስፋ አደርጋለሁ። ሁልጊዜ በሰው አልጠምዳችሁም። እኔ ጥሩ ነገር ሰርቼ ሰውንም የምጠቅምበት ሰውን የምረዳበት ይሄን ዩቲዩብ ስሰራ መቼም የመጀመሪያ የሚከታተሉ ሰዎች ያውቃሉ። በጣም ሰው መርዳት እፈልጋለሁ። ለሰው መትረፍ እፈልጋለሁ። ለራሴ አልሐምዱሊላህ ቢያንስ እኔ ለአንድ ህይወቴ ነው ታወዳ ባስብ እንጂ እኔ እንግዲህ ለማን አስባለሁ? በእውነት እኔ ሸበላዎቹ እንደሆኑ ራሳቸውን ችለው እየሸቀሉ ነው። ስለዚህ ለራሴ የሰራሁት ስንት ዓመት ሙሉ በዱባይ ላይ በቂ ነው። የዩቲዩብን ብር ግን እንደምረዳበት ተስፋ አደርጋለሁ። ከናንተ እርዳታ ሳይሆንም የማያት እርዳታ እፈልጋለሁ። ከናንተ ቪዲዮዬን ከፍታችሁ አይታችሁ በቃ ኮሜንት ጻፉልኝ፣ አብሽሪ አይዞሽ በሉኝ። አትሳደቡ ደግሞ። እኔ አሽቃባጭ አይደለሁም። ሀቂቃ ያየሁትን ነው የምናገረው እንጂ እኔ የውሸታ ተመልካች አይደለሁም። እውነት እኔ ማሽቃበጥ አልወድም። የተሰማኝን ተናግሬ ማለፍ ነው የምፈልገው። ለምን ይሄ የተናገርኩት ባፌ ዋጋ ያስከፍለኛል። ነገ እንደመሞት አውቀዋለሁኝ ማለት ነው። ላይክ አድርጉ እና እኔ አብርሽ ልታስላችሁ ዝም ብዬ መጫን አልፈልግም። አብርሽ ላይ ያለሁትን ጥፋት ስናገር ኖሬያለሁ። ሩታም አሁን ካጠፋች ይሄን ነገር የምቀጥልበት ከሆነ እሷንም እናገራታለሁ። ማለት ትዳር ቀልድ አይደለም። ትዳር ዕቃ ጨዋታ አይደለም። የማንም መጫወቻ አይደለም ትዳር። ዝም ብሎ ጋጠወጥ ተፋቀርን ተጋባን እያለ እኛንም አእምሮ መስረቅ አይቻልም። እኛ አርአያ ይሆናሉ ለወጣቶች እያልን ስንል እነሱ የተላላጡ ዛሬ የተግማሙ ሄዶ ራስ ስላሰከራቸው መገደፍ አልፈልግም። እንደዛ እምላችሁም እንደ ተመልካች እንደ ማንኛውም ተመልካች ማለት ነው። ለዛ ነው እንጂ የራሴን ህይወት እንጂ የሰው ህይወት ማስተካከል እንትን የለኝም። ሩታዬም አይዶን ኬር ብላለች እና ማንም ሰው የሚፈልገውን የመኖር መብት ስላለው እኔም የፈለኩትን ቪዲዮ ለቅቄ መኖር ከቻልኩኝ እንደነ ሩታዬ የነ ሩታ አድናቂ አይደለሁ። አይዶን ኬር የመጣልኝን የተሰማኝን ተናገራለሁኝ እሰራለሁ ማለት ነው። ማንንም ማስረዳት አይጠበቅብኝም። አይዶን ኬር ነለች እኮ አቤት ንግግር። አብርሽ የሚፈራው ለኦዲየንስ እንዳይከዳው እንጂ የሩታን መሄድም መቀመጥም ቆባ የለውም። የተሰማትን ስሜት ማወቅ አይፈልግም። ኦዲየንሶች ብቻ እሱ ጋር ፎከስ እንዲያደርጉ ኦዲየንስ እንዳይጠላው ብቻ አይኑን አይታችሁት ከሆነ እንድች እያደረገ በእውነት ሩታ ተጎዳች ያልተጎዳች ቦታው አይደለም። ለህዝቡም ለኔም አሳውቂና ያለው አሰቡት እስቲ። እንደዛ ይባላል ባህል ተብሎ በጣም ነው የሚያሳዝነው በእውነት በጣም
በጣም የሚያስጠላው ማለት ለእሷ ስሜት ካይጠነቀቅ ለወደንስ ስሜት እየተጠነቀቀ ነው የሚሰራው አብርሽ ማለት ነው። ህዝቡን ነው በቃ ፎከስ ያደረገው። እኔ እንጃ እኔ ይሄ ዶላር ለካ እንዲህ ያራ ይቀይራል። እንደናንተ መጀመሪያ ይሄ ዶላር እኮ የመጣው በሩታ ነው። ሩታ ተወዳጅ ሆነች፣ ሚዲያው ተነቃነቀ። አሁንም በቃ ፎከስ እያደረገና የሆነ በቃ ስፔክት የሚያደርገው ለተመልካች ነው፣ ተመልካች እንዳይጠላው ማለት ነው። አሁን እንደዛ የሚሆነው ከልብ ጥቶ እሷን እንትን እያለ እንዳይመስላችሁ አብርሽ በቃ ህዝብ እንዳይጠላው እሷን ጥፋተኛ እንድትደረግ ነው። ያው እያሰደባት ነው። ይስደባት። እሷ ይሄ ስዲ 16000 ኮሜንት ማስተናግዳለች። ከፍቅር ጋር የነበረ ጊዜ አስተናግዳለች። ምንም አትሆንም። የሰው ልጅ ያወራል ይቀራል።